ይቅርታ መጠየቅም መቀበልም ትልቅነት ሆኖ ሳለ ግን ደግሞ እነሱ ሲዋደዱና ፍቅር ሲሆኑ መተሽ ሀይሚን በይቅርታ ሰበብ አሰማምጠሽ በቅፏ የገባሽው የምር ከልብሽ ይቅርታ ለመጠየቅ ነው ወይንስ ደግሞ ለነገር ነው? ምክንያቱም አሳማኝነት ነገር የለውም። እዚህ ጋር ፍቅር ጉንፋን አይደለም፣ ባንዴ የሚይዝ ባንዴ የሚለቅ። ሲቀጥል ደግሞ ይቅርታ ማለት መልካም ሆኖ ሳለ አብሬያችሁ ቤተሰብ ወይንም ጓደኛ አርጉኝ የምትዩን ነገር እኔ አላመንኩበትም፣ አልወደድኩትም። በመጀመሪያ ቤተሰቦቼ ሰላም እንዴት ናችሁ? ሰሞኑን በጣም ጠፍቻለሁ። እንግዲህ እኔም ስጠፋ እናንተም አትጥፉ፣ ላይክ እና ሼር ሰብስክራይብ አድርጉ። ያው ብዙ ነገር አምልጦኛል አውቃለሁ። ቪዲዮአቸውን እመለከታለሁ። ስቲል እዚህ ጋር ቪዲዮአቸውን እያየው ድክም ብሎኝ ሳልጨርሰው ሁላ እንቅልፌ የምተኛበት አጋጣሚ ያለ እንኳን አይደለም ቪዲዮ ለመስራት ቀርቶ ማለት ነውና በዛ ምክንያት ነው የጠፋሁትኝ። ሀይሎካ የሚል ጭፋሮ ራሱ ሳልጨፍር አምልጦኛል ቤተሰቦቼ። በተለይ ደግሞ ብሩኬ ሀይሚን ለማግባት ምናምን የወሰነበት ፓርት ላይ ማለት ነውና መጨረሻው የሀይሚ ውሳኔ። በእርግጥ ሀይሚዬ በቲክቶክ ላይ ራሱ ቅኔ ጀምራለች። ቤተሰብ በቅኔ አልተቻለችም። እንዲህ አቧራው ጨሰ ጠላት ፈረሰ ብለን እኛ መጨፈር እንፈልጋለን። ደግሞ ሀይሚዬን ማሳመን ሳይጠበቅብን አይቀርም። በፍኮርስ ያው የእሷን ማሳብ እኔ ተረድቼዋለሁና ቲክቶክ ላይ ምን ነገር አየው መሰላችሁ? ዞሮ ስል ሲጀመር ትዳር አደጋ ባይኖረው ኖሮ ሽምግልና ያስፈልገው ነበረ። ስለዚህ ወንጀል ውስጥ መግባት አልፈልግም የሚል ጥቅስ አየሁኝና ያየሁትም ደግሞ በሀይሚ ሪኩዌስት ወይንም ደግሞ ሪፖስት አድርገዋለች ቤተሰቦች እና እሷ ደግሞ ምን አለች እኮ እንደ ዛሬ ቶሎ ነገር ገብቶኛ አቅም እኔ የምለው ትዳር አደጋ ነው። እንዲህ በእርግጥ እኮ ትዳር ውስጥ ስገቡ አንዳንድ ትዳሮች አደጋም ናቸው፣ አንዳንዶች ደግሞ መልካምም ነገር ናቸው። በጣም ብዙዎቻችን እንግዲህ በትዳር መሰረት ወደዚህ ዓለም የመጣን ገባችሁ አይደል? ፈተና የለውም አይደለም፣ ፈተና አለው ትዳር፣ ብዙ ነገሮች አሉት። ግን እጅ ለእጅ ተያይዛችሁ አንደኛው ሲያጠፋ አንደኛው ይቅርታ ብሎ የሆነ እሳትና ውሃ ገባችሁ አይደል? እንደዛ ሆኖ ነው ትዳርም ህይወትም አጋርም ፍቅርም የሚቀጥለው ሀይሚዬ። ስለዚህ ለትዳር ያለሽ ቦታ አትፍሪው ለማለት ያክል ነው። እናንተ ከተግባባችሁ እናንተ ከተስማማችሁ ሌላው ተርፍ ነው። ዋናው የሁለት ሰው መግባባት፣ መስማማት፣ መናበብና መቻቻል፣ ይቅርታ መባባል፣ መከባበር ነው። ገባሻ ሀይሚዬና እኛ መጨፈር እንፈልጋለን። ሲቀጥል ገረፍ አርጌ ወደ አብሳላት ጋር ልሂድ ብዬ ነው። ብሩኬም ደግሞ ያው መዘጋጃ ሄደን እንፈራረም ምናምን በድብቅ የማይሆን ነገር ነው። ሀይሚዬንማ ድል ባለ ሰርግ ገባ አይደል? ሽማግሌ ልከህ ጥሎሽ ጥለህ ድል ባለ ሰርግ ዓለም ምድሩ ጨፍሮ ኢቭን እንኳን በአካል ባንገኝ በዚሁ በስልካችን ጨፍረን ነው ምንድራችሁ። ስለዚህ ይህ መዘጋጃ ሄደን ተፈራርመን ምናምን በፍራቻ አይደለም። በነገራችን ላይ አምናችሁበት ወስናችሁ ነው መሆን ያለበትኝና እንግዲህ ያው ዛሬ እንዳያችሁት አብሳላትና ሀይሚዬ መጥተዋል። በእርግጥ ትናንትም ከትናንት ወዲያም የተለቀቁ ቪዲዮዎች አሉ አይቻለ የተወሰነውን እንደነገርኳችሁ ያየው ሁላ እንቅልፍ ሊይዘኝ ይችላል። ያው በዓልም እየመጣ ስለሆነ የበዓል ስራ አለ፣ ብዙ ነገሮች አሉ በአጠቃላይ በጦርነቱ ምክንያት ምናምን ለዛ ነውና ያው አብሳላት እንደምንም ብላ ሀይሚን አሰማምጣ ይቅርታ ጠይቃለች። ይቅርታዋ ከልብ ከሆነ እኔ ደስ የሚለኝ ቢያንስ አንድ መሽገር ተነቀለ፣ ሁለተኛ መሽገር ደግሞ ለበዓል ቡታጅራ ከሄዱ ቡታጅራ ላይ ተጠብቃችኋል። የገባችሁ አይደለም? ቢያንስ የአዲስ አበባ ተስተካከለች። እዚህ ጋር ይቅርታ ስጠይቅ ደግሞ እኔ በሀይሚ ሀሳብ እስማማለሁ። ይቅርታ ያለችው አብሳላት አሁንም ኮንታክቷን ወይንም ከሀይሚና ከብሩኬ ህይወት ውስጥ ለመውጣት ሳይሆን እዚህ ጋር ፍቅር ሲሆኑ ሲስማሙ መታ መጀመሪያ ላይ ብሩኬ ጓደኛ እያለ አከብራታለሁ ምርጥ ሴት ናት እያለ ሲያሞግስሽ ያንን ክብር አንቺ በራስሽ ጊዜ ነው ያጣሽው። ሲጀመር ለአንቺ መቼ ለራስሽ መቼ ክብር ሰጠሽና ነው እንዴ? የሰው ባል ካልቀማው የኔ ካልሆነ አፈቀርኩት ወደድኩት ሞትሁለት ብለሽ እኮ ነው አይደል እንዴ ወደ ህይወታቸው የገባሽ? ገባሽ አይደል? አሁን ደርሶ ዛሬ መጥተሽ አብሳላት ይችኛው አይደለችም እኔ አላቃትም አትወቋት ሌላዋን ተዋወቋት በጭራሽ የማይሆን ነገር ነው። መጀመሪያ አንድ ሰው በልቡ ወስሜት አይደለም መመራት ያለበት። አሚሮ የሚባል ነገር አለ፣ ማገናዘብ አለብን እንዴ። ሀይሚና ብሩኬን ለማስታረቅ ከሆነ የመጣሽው አስታርቀ ዞር ነው እንጂ ማለት ያለብሽ አንቺ ብሰሽ እነሱን ቢያንስ አንድ ሳምንት በጣም ህይወታቸው በጥብጠሽዋል አይደል እንዴ? ያን ነገር መመልከት አለብሽ። የሰው ልጅ በነገራችን ላይ ይቅርታ ማለትም ማድረግም ትልቅነት ነው እንላለን። በመጀመሪያ ደረጃ የልቡን ካደረገ በኋላ መጥቶ ይቅርታ እንደ ድሯችን እንሁን ቢለኝ አንድ ሰው ይቅርታ ላረግ እችላለሁ። ከይቅርታ በላይ ግን እኔ መተው በሚለው አምናለሁ። የሆነ ሰው የሆነ ሰንበዲ እኔም ቢጎዳኝ እኔ ባልጠበቅኩት ደረጃ የሆነ ጉዳት ቢያደርስብኝ ያን ሰው ይቅርታ ብቻ አይደለም ሲለኝ የሚቀበለው እስከ ነው
ያደረገኝንም ሰውየው ነው የምረሳው ጭራሽ ማለት ነው። ይሄ በጣም ለእንደዚህ አይነት ነገር በጣም ነው ቆራጥ ነኝ እና ሀይሚዬም ድጋሚ መታ ሌላ ነገር ከሚፈጠር በዛም በዚህም ብላ ህይወታችሁ ላይ በድጋሚ ሌላ ነገር ከምትፈጠር ይቅርታ አድርገሽላታል። በጣም ደስ ይላል። ይቅርታ መጠያየቅ ሲጀመር በፈጣሪ የሚፈቀድ የሚወደድም ስለሆነ ማለት ነው። ግን እንደ ቤተሰብ እንሁን እንደ ጓደኛን ቀጥል የሚባለው ነገር ላይ እኔ አላምነበትም። ሲጀመር አሁን አንቺና ብሩክ ያላችሁበት አሪፍ ሁኔታ ነው። ገባሽ አይደል ሀይሚ? እያንዳንዱን ደግሞ የሰው ልጅ ያሳለፈውን ነገር መርሳት የለበትም። ያሳለፍነውን ነገር ጭራሽ እስከ ከረሳ ነው ቀጣይ ደግሞ የበለጠ እንጎዳለን። የሆነ ሰው የሆነ መንገድ ሲሄድ ሁለቴ እንቅፋት ከመጣው ጥፋቱ የዛ የሰውየው ነው እንጂ የድንጋው አይደለም። ገባችሁ አይደል? እና ሀይሚዬ ይቅርታ ማድረግሽ መልካም ሆኖ ሳለ ግን ድጋሜ ልጅቷ ሀሳቧም ነገሯም ወደ ህይወታችሁ መምጣት ስለሆነ አብራችሁ ጓደኝነት መፍጠርን ስለሆነ የምትፈልገው እዚህ ላይ ጥንቃቄ ብታደርጉ ነው እኔ እንደራሴ የምለው። በስጋ ሰው አይታመንም ታውቃላችሁ አይደለ? ሜቢ ምናልባት የራሷን ነገር ለማመቻቸትስ ቢሆን ይሄን ያልኩበት ምክንያት መቼም አፈቀርኩ ወደድኩ ብላ ከመጣች ጉንፋን አይደለም ፍቅር የሆነ ሰዓት መጥቶ ይዛችኋል፣ በተወሰነ ደቂቃ ደግሞ ይተዋቸዋል። እንደዛ አይደለም ፍቅር ስሜት ራሱ እንደዛ አይሆንም። ገባችሁ? እዚህ ጋር ሀይሚና ብሩኬ አብረው የሆነ ታይም ሲያሳልፉ ስታይ ሜቢ ሊያገረሽባት ይችላል። ያ ጊዜ ደግሞ ሌላ ችግር ማለት ነው እና እኔ አሁን ወደ ሀይሚና ብሩኬ ጋር እስኪ ልምጣ። ከእነሱ ጋር ማውራት ንፍቅ ብሎኛል፣ ብታምኑም ባታምኑም ማለት ነው። እና ሀይሚና ብሩኬ በዓልን የት ነው የምታሳልፉት? ቡታጅራ ነው ወይንስ አዲስ አበባ ነው? ቡታጅራ ቢሆን ደስ ይለኛል፣ ከቤተሰብ ጋር ምናምን የድሮ ላይፋችሁ። ግን ያቺ ማናት የምትባል እዩ የምትባል ነገረኛ መታ የሆነ ነገር እንዳትፈጥር ተጠንቅቃችሁ። በዛውን ደግሞ ብሩኬ አሰብ አርግበትና እኔ ልጅ ነኝ የሚለውን ድጋሚ ስትል እንዳልሰማ። ሲጀምር አብሳላትም ህፃን ብላለች። አብሳላት ህፃን ከተባለች ቤተሰብ እኔ ምን እንደምባል ኮሜንት ላይ ጠብቃለሁ። አንደኛ፣ ሁለተኛ ነገር ደግሞ ይህን ቪዲዮ የምትመለከቱ ባለ ትዳር ከሆናችሁ ትዳር እውነት አደጋ ነው ወይ? ሰው ለምንድን ነው ትዳር የሚፈራው? አቃለው ሁለት ሰው አንድ ላይ ሲኖር ያለ መግባባት ሊፈጠር ይችላል፣ ብዙ ነገር ሊፈጠሩ ይችላሉ። ግን ብዙ ሰዎች ለምንድን ነው ትዳር አደጋ ነው? አደጋ ባይሆን ኖሮ ሽምግልና በጣም እየተዘዋወረ ይሄን ጥቅስ እያየሁት ነበርና ሀይሚ ደግሞ ሪፖስት አድርጋ የራሷን ሀሳብ ወይም አሚሯ ላይ ያለውን ሼር ስታረግ ሳይ እንዴት ነው ነገሩ? ግራ ገባኝ። ቤተሰብ እስኪ ታች ኮሜንት ላይ ጠብቃለሁኝ ቤተሰቦቼ ባይ